ዛሬ የከሰል ጭስ አደጋ እናወራለን። አካባቢ ጤናና የሙያ ደህንነትና ጤንነት ባለሙያ ነኝ። ወደ ቪዲዮ ከመግባታችን በፊት እስኪ ቻናሉን ሰብስክራይብ ያላደረጋችሁ ጤናና ጤና ነክ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። እስኪ ካርበን ሞኖክሳይድ ለምን አደገኛ ሆነ ጠይቃችሁ ታውቃላችሁ? አዎ እንግዲህ በመጀመሪያ ይህ ጋዝ ቀለም የለውም፣ ሽታ የለውም፣ ጣዕምም የለውም። ግን እንዲሁ አደጋ ሲያደርስ ብቻ ነው የሚታወቀን። ሳይንሳዊ ተጽዕኖውንም እንዲሁ ስንመለከት ደግሞ ደማችን ውስጥ ያለው ሄሞግሎቢን ኦክሲጅንን የመሸከም ኃላፊነት አለበት። ይሁን እንጂ ካርበን ሞኖክሳይድ ወደ ሰውነታችን ውስጥ ከገባ በኦክሲጅን በ200 እጥፍ በሚበልጥ ፍጥነት ከሄሞግሎቢን ጋር በቀጥታ ይገናኛል ወይም ደግሞ ይሳባል። በመሆኑም በዚህ የተነሳ ሰውነታችን የኦክሲጅን እጥረት ይገጥመውና ሴሎችና ቲሾዎቹን ኦክሲጅን አጥተው እንዲሞቱ ምክንያት ይሆናል። ሰዎቹ የከሰል ጭስ ሲያጨሱ ጭሱ ከጠፋ አደጋ የለውም የሚል እምነት አላቸው። ብዙ ሰዎች ከሰሉ ነዶ ካለቀና ጭሱ ከጠፋ በኋላ አሁን ምንም ጉዳት አያደርስም በማለት ወደ ቤታቸው ወይም ወደ ውስጥ ያስገቡታል። ይሁን እንጂ ጭሱን ከጨረሰን በኋላ ቢሆን በፍም መልክ የካርበን ሞኖክሳይድ መጠን እንደሚለቅ መታወቅ አለበት። የከሰል ሽታ ወይም ደግሞ ጭስ ሽታ ስላልሸተተን ካርበን ሞኖክሳይድ የለም ማለት አይቻልም። ሁልጊዜም ቢሆን ከሰል ከነደደ ፍምም ካለው የካርበን ሞኖክሳይድ መጠን እንዳለ መገንዘብ ይኖርባቸው። ክፍል ውስጥ ወይም መስኮትና በር ተዘግቶ ስናጨስ ከሰሉ ነዶ ጨርሷል ተብሎ ቅድም እንዳልኳችሁ ወደ ቤት ውስጥ በማስገባት እንዲሁም በቂ የአየር ዝውውር በሌለበት ቦታ ላይ ወጥና ቡና ማፍላት ወይም ሌላ የማብሰል ስራዎችን መስራት ይገኝበታል። እነዚህ ነገሮች ለከሰል ጭስ መጋለጥ አነሳሽ ምክንያቶች ናቸው። የአየር ዝውውር እንዲኖር መፍቀድ፣ ከሰል በሚነድበት ጊዜ ሁልጊዜ መስኮትና በሮችን መክፈት፣ ቦታ መቀየር፣ ከሰል ማያዣም ሆነ ማብሰያ በተቻለ መጠን ከቤት ውጭ መሆን ይኖርበታል። እንዲሁም ደግሞ በፍጹም የሚነድ ከሰልን ወደ ቤት ውስጥ አስገብቶ መተኛት ወይ ደግሞ መዘናጋት የለብንም። በማንኛውም አጋጣሚ እንቅልፍ ሊወስደን ይችላል። በበዓል ሲሆን ደግሞ ብዙ ጊዜ ይደክመናል። እንዲሁም አንዳንድ ነገሮችን የሚጠጡ ነገሮችን ስለምንወስድ ልንረሳው ስለምንችል ሁልጊዜም ቢሆን ከሰልን ወደ ውጭ ወይም ደግሞ ከቤት ውጭ ማስቀመጡ ይበጃል። አንድ ሰው ምናልባት በጭስ ታፍኖ ቢገኝ ምንድን ነው ማድረግ ያለብን የሚለውን ነገር እስኪ ልንገራችሁ። ይህ ከሆነ በፍጥነት ወደ ንጹህ አየር ማስወጣት ወይ ደግሞ ደጅ ላይ ወይ ደግሞ ከቤት ውጭ እንዲወጣ ማድረግና ማናፈስ፣ ከዛ የሕክምና እርዳታ መጠየቅ መደወል፣ እንዲሁም ደግሞ በተቻለ መጠን የሰው ሰራሽ የትንፋሽ መስጠት ነው። በተቻለ መጠን የሕክምና አገልግሎት እስኪያገኝ ድረስ መርዳት ይጠበቅብናል። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አዳርሱ። ለዛሬው እዚሁ እናበቃለን።